ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። መቼ ነው የተነቀሽ? 2012 በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል። ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር እንገራችሁ። ኮሜዲያን እሸቱ አሁን እያለን ያለው የሆነ ሰው ቀጥሬ ብር ማግኘት አቃተኝ ለነሱ መክፈል ምናምን ብቻ ሳይሆን እንደ ማስጠንቀቂያ አይነት ነገር ነው ለኛ የነገረና ውስጣዊ መልእክቱ ማለት ነው እንደተረዳው። ይኸውላችሁ ይሄ ቪዲዮ እንዲደርስ የምፈልገው ይሄ የግድ እኛ እንዳሰብነው ካልሆነ ወይ ደግሞ እኛ ያልነው ነገር ብቻ ካልሆነ ለምትሉ ሰዎች ነው። ሰላም ሰላም ውድ የላሾ ቤተሰቦች፣ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮን ከመጀመራችን በፊት ለቤቱ አዲስ የሆናችሁ ወይንም ደግሞ ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱ ካላችሁ ሰብስክራይብ የምትል የደወል ምልክት በመጫን ቤተሰብ ሁኑ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬ ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። አረ ሉክ ተሳካ ቀጠሩ ተሳክቷልም አልተሳካምም አባዬ እንዴ በስንት መከራ የተገኘ ስራ አበላሽ ተመጣ እንዴ? ኧረ አይደለም እንደዛ እና ሰውየው ጋር ተስማማን። እሺ ደሞዝ 9000 ብር ነው መነሻ፣ ትንሽ ቆይቶ ደግሞ ይጨምራል አለኝ። እሺ እኔ አንተ ልጅ ምን የሞኝ ነው እና ትንሽ ቆይቼ እመጣለሁ ብዬው ላጥ እስቲ ይሄው ካቀበስ አውቀሞታል ማንሳል አንተ ነጽይበና አሁን እኮ ነው የምሰማው። አሁን እኮ ነው እንትና ይነገጠስ በስማ ምን ሆነ ነው እንደ አስፋልት ሲሻገር ገጨው አይደለም ነደፈው። በስማ ከዛ ጉንፋን አሞት ወለም አለውና አስነጥሶት ሞተ። አሁን የገጨው ሰውዬ ምን አለ? አዝናለሁ አለ ስለገጨው። አረ ወርዶ በኩርኩም ስለመታው። ከሰሳችሁት ነው አሁን ሹፌሩ? የለም ሸለም ነው። ኢንሹራንስ ምን ሰጣችኋል? የተገጨበት መኪና እንኩ ብሎ ስጦታ ሰጠን። አሰነችኝ መኪና ረብስማ ምን አይነቱ አዝግ ነው። ግን አንዳንዴ ለቅሶ ቤት ስንሄድ የምንጠይቃቸው ነገሮች ለማስተዛዘን ሳይሆን ሆድ ለማባስ ነው የሚመስለው። በእውነት አንዳንዴ እንዲሆኑ ነበረ እንዲህ ተደርጎለት ነበረ። ስለዚህ ለቅሶ ቤት ስንሄድ ጥያቄያችንን እንቀንስ። ያው በእኛ ቤት ያው ማስተዛዘናችን ነው። ግን አረ አበደ ምግብ ነው። ሂሳብ አንተ ናሽናል አይዲ አይደል እንዴ? ምንድነው አንተ በሽተኛ ነህ? አረን ከአባቱ የኤክስ ፍቅረኛ ታካሚ ሆኖ ሲመጣ ታካሚ ተመስገን አቤት አለው አንተ ነህ? አዎ እንግዲህ እዚህ ጋር ውጤትህ እንደሚያሳየው ከሆነ ደሙ ውስጥ አባላዘር በስመ አብ በሽታ በስመ አብ ምን 7 አይነት በሽታ ነው እንዴ? እኮ ጉንፋን ቶንሲል አሞኝ እኮ አይደለም። እዚህ ጋር ይኸውልህ ማየት ትችላለህ። ውስጥህ በርካታ በሽታዎች አሉ። ሽንት ጠቁሯል። ኧረ ነጭ ነው አይቼዋለሁ። ይሄ የኬንያ ባንዲራ ላይ ያለው ጥቁሩን ፓርት ነው የሚመስለው። ኩላሊት አቁሟል መስራት። ጨርሳል። ሶስተኛ እግር መቆረጥ አለበት። ይሄ በተለይ ግራ እግር መቆረጥ አለበት። በማደንዘዣ ልትገደል የሚገባ ሰው ነው። ይከታ አድርገን ነው መኖር አትችልም። ከዚህ በኋላ ጨርሳል። ላገባ እኮ ነው አንተ በፍጹም ተያይዛችሁማ አታልኩም። ከመሰረት ጋርም ተጋባው አይሆንም። ገብቷል። ከሷ ጋር መሆን አንደኛ ልጅቷ ብዙ ተስፋ ያላት ናት። አሁን አንተ ሁለት ምርጫ ነው ማቀርበው። ወይ የሚበርድ ወልፊት ላይ ዘለ ትገባለህ፣ ካልሆነ እኔ እዚሁ ጨርሳለሁ። ምረጥ። ከባድ ነው። 5 ሲካፈል ለአንድ ስንት ይሆናል? 2 አይደለ?
እናንተ ሰዎች ወይ ወደ ቤታችሁ ከባድ ነው። አንዳንድ ጊዜ ግን ይመስለኛል ልክ ስንጠየቅ ድንጋጤ ነው ብዬ ነው የምገምተው እንጂ እኔ እንደው ሳያቸው እነዚህ ያቅታቸዋል ብዬ አልገምትም። ግን ቴንሽን የሚባል ነገር አለ። እሱ መሰለኝ እሱን የተረዳሁት። ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሁንልሽ ይሳካልሽ ያፈቀርሽው ዘብ ያፍቅርሽ ጨምሮ። እንዴት እናባብለው? አይዞህ ወንድሜ በቃ እንደ እህቱ አይታ እኮ ነው። አይዞህ በቃ ዘንድሮ ስንት ያሳየናል። 2018 ብዙ ነገር እያሳየን ነው። ገንዘብ ይዞባት ሄዷል ብላችሁ ለምንድን ነው በውስጥ መስመር የምትልኩልኝ? ሲጀመር ደግሞ ይዞ አልሄድም። እሱ ይዞ አልሄድም። ቢሄድስ ልጅ ከእናቱ ማህረብ ማስደንገጥ የተለመደ ነው። በቃ ይመከራል፣ ልጅ ነው ይመለሳል። ምንድን ነው ደግሞ ያልሆነ ነገር? ምን ሆናችሁ ነው ደግሞ? ዝም ብለው ኖሩ። በቃ ጸጥ ብለው ኖሩ። አመን አይደል? በቃ ልጅ አይደል ይመከራል። ምንድን ነው እዚህ ለማጣላት የምትሞክሩት? ተወረፉ። እንደዚህ አይደረግ። መቼ ነው የተነቀሽ? 2012 ስድስተኛ ወር ላይ። እንዴት አሰብሽው እንደዚህ ፊትሽ ላይ መነቀስ? እኔ ሳይሆን ባለቤቴ ነው ማስነቀስሽ። ማለት እሱ ተነቅሶ ሲመጣ እሱ ሩብ ተነቀሰ፣ እኔ አምስ መጥቼ ተነቀሰ እንጂ ሳንቲም ስናገኝ እንነቀሳለን እያለ ይለኝ ነው። እሱም እንደዚህ ያለው ይሄኛው የታችኛው በምንድን ነው? በአረብኛና በእንግሊዘኛ ያለ መደረጃ ይሁዳ ሰይጣን መንፈስ አለባችሁ እናንተ። በጣም ነው ደስ የሚለው። በጣም ያምራል። ጌታ ኢየሱስ ተወጇል። እየሰበክሽ እኮ ነው። አዎ ክብር ለኢየሱስ ነው። ማለት ሰዎቹ ራሳቸው ነው አቁመው የሚጠይቁኝ። ለመጀመር እንትን የምለው ነገር የለም፣ አልቸገረም። ይሄው አሁን እኮ ልጁ ጮኸው አንቺን አይቶ ዋው 50 ሺህ ብር በአንድ ቀን ውስጥ የመጨረስ ቻሌንጅ። 50 ሺህ ብር በአንድ ቀን ውስጥ የመጨረስ ቻሌንጅ ዛሬ ራሴ ላደርገው ነው። በዛሬ ሙሉ ቀን ውሎዬ ግዴታ 50 ሺህ ብር መጨረስ አለብኝ። ለዛም እንዴት አድርጌ እንደምጨርሰው ነው ማሳያችሁ። አብረን 50 ሺህ ብር እንጨርስ። ሶ ጋይስ 50 ሺህ ብር ብቻ መጨረስ ትንሽ ከባድ ነው። ለዛ አጋዥ ያስፈልገናል። ለዛ ታናሽ ወንድሜ ማትሪክ ተፈታኝ ስለሆነ በዛው ለምን አውጥቻ አላዝናናውም ብዬ ይዤው ልወጣ ነው። አሁን ነግሬዋለሁ። ኦልሬዲ ተዘጋጅቶ እየጠበቀኝ ነው። ፒክ እናድርግ። እዚህ ጋር መቀረጽ ስላልፈለገ ትንሽ እየተሽኮረመመ ነበር። ብዙም ልብ አትበሉት። እሱን ግን ጋይስ ልጠይቃችሁ፣ በዚህ ሰዓት በአንድ ቀን 50 ሺህ ብር መጨረስ ነው ትልቁ ነገር ወይስ በአንድ ቀን 50 ሺህ ብር መስራቱ ነው ከባዱ ነገር ብላችሁ ነው የምታስቡት? ገንዘብ እንደምናስበው እንደ ድሮ ዋጋ የለውም። አሁን ላይ 50 ሺህ ብር ያን ያህል ዩዘር ብሎ አይውለንም ለአንድ ቀን እንኳን። ግን እሺ እሱን ተውትና አሁን ወደ ዋናው ቪዲዮ ስንገባ እዚህ ጋር ምሳችንን በልተን ቴካቪዮና ሲጀው ላኩትና እኔ ሾፒንግ ገብቻ አንዳንድ ነገር ገዛ። ከዛ ቀጣይ ከሰዓት ደግሞ ታላቅየው ነበረች ተረኛ። እሷንም ትንሽ ስፖይል አረኳት። እዚህ ጋር ስኪን ኬር ስፕሬይ ምናምን ገዝቼላት ተደሳስታ ነበር። እሷ መቀረጽ ለማስፈልግ ትንሽ አስቸግራኛለች። ከዛ ወጣንና ራሳችንን እዚህ ሉቨር አይ ዶንት ኖ ፕሮናውንስ አደረገው ልክ አይደለም። ከዚህ ቤት ገባንና ስቴክ እና ሴክስ ሳንድዊችን በላን። ራቷ ቴካዌ የተደረገላት ሁላችንም ይሄን ይመስላል። አለቀ። እሰይ አለቀልሽ። እኔ ተጨንቄ ነበር ያልቅ ይሆን ወይ ደግሞ ተርፎ ያሰቃያት ይሆን እያልኩ ትንሽ እየተጨነኩ ነበር። አለቀልሽ። እሰይ ተመስገን። እንዴት የሚያስጨንቅ ጉዳይ ነው እናንተዬ። እኔ ገና አልተፈጠርኩም። አሁን እየገባኝ ያለው ነገር አልተወለድኩም፣ ገና ነኝ እኔ መኖር አልጀመርኩም። እሱ ነው አሁን ትንሽ እየገባኝ የመጣው ነገር እሱ ነው። አው ያስብላል። አሁን ላይ እየታየ ያለው ነገር በቃ ሰማይና ምድር ሆኗል። ከባድ ነው። ቆይ ይኸውላችሁ እኔ ቡና ጠጣ። ከዛ በኋላ ሂሳብ ሲመጣ 20 ብር ነው ይኸው አስቀመጥኩኝ። ከዛ እንደውም ያስተናገደችበትን 75 ሳንቲም አስቀመጥኩላት። ከዛ በጣም ተናዳ ቴብሉ ላይ አስቀምጣ ምናምን ሄደች። ያስተናገደችበትን መስጠት የለብኝም አይቻልም ነው? ምንድነው ያናደዳት? ዝም ብዬ ልውጣ? ጋበዙኝ።
እኔ አላውቅም ምን እየተካሄደ ነው። እኔ ልወጣል ዝም ብዬ ልውጣ ጋብዙኝ በቃ እኔ አላውቅም። ምንድነው ሲያናደዳት ሰው ቲፕ መስጠት የለም አይቻልም። አይፈቴ የትኛው ዘመን ላይ ነው ያለሽው? እባክሽ የሰጠሽውን ብር አይተሻል እንዴ? ቆየ የእሱ ነገር ቆየ። አልተግባባችሁም መሰለኝ። የኔ ትልቁ ችግር ምን እንደሆነ ታውቃላችሁ? ችስታ ነኝ፣ ድንቡሎ የለኝም። ትዕቢት ግን አፍንጫዬ ላይ ነው። ትዕቢትና ችግር ደግሞ አብሮ አይሄድም። አብሮ በፍጹም የማይሄድ ነገር ይሄ ነው። ኧረ አሁን ነው መሮጥ። ኧረ እንደው አንድም በየለር ወዲያ ምን አባታቸው ገብተው ነው። አሁን ነው መሮጥ። ኧረ ዛሬው የተለየ ነው። ባልተኛ ኧረ እኔም ብሎ ተኝታ ስድስቷ ብቻዋን ብትወልድሽ ሶስቱ አሳፈረሽ መሰለኝ አላውቅም። ግን ያው እየባሰበት ነው የሚሄደው። ወደዚህ ስታዞሪ ወደ ከፍ እያለ ስለሆነ የሚሄደው በቃ ስድስቷ ብቻ ሳትሻልሽ አትቀርም። የኔ ፍቅር ምግብ እንብላ። አራበኝም ግን እንብላ። ምን እንብላ? እኔ በርገር ብንበላ ደስ ይለኛል። በርገርማ ሼህን የመሰለ ሼፕ ያበላሽብሻል። ገባሽ? እኔ በርገር እንዴት ሼፕሽ ቢበላሽ በርገር ቅናሽ ሆኖ አይከብደኝም። ግን እሺ በቃ አሳ እንብላ። አሳ ቆንጆ ነው ማለት አሳማ ጥሩ ነበር እኮ አሳ። ግን አዲስ አበባ ያለ ነው አሳ። አዲስ አበባ ውስጥ እኮ ባህር የለም ገና በእናመና ነው። ከሱ አሳው አልወጣም። ከባህር ዳር እዚህ ድረስ ደግሞ መጥቶ አሳ ፍሬሽ አይሆንም። ሆድሽን ሊበጠብጥ ይችላል። ገባሻ? ለዛ ነው። እሺ ምን እንብላ? እንደኔ ራበኝ እኮ። በቃ አትጨነቂ። እኔ ምን እንብላ መሰለሽ? ሳምቡሳ ልጋብዝሽ። ጥብት ያለ ሳምቡሳ እዛ ባረዲን ፓስቲ ቤት ምን መሰለ ጮርናቄም አለ ሳምቡሳም አለ። ሻያቸው ረሻይ ነው። ባዶ ኪስን ሆነ ምክንያት አታሳጣኝ ማለት እንዲህ ነው። በቃ ለጥያቄዎች ሁሉ በምክንያት መመለስ ነው። ልንገራችሁ እቺን የዝነጣ መነጽር አርጊያት ምናምን ወጣው። ከዛ አይኔ ያው አይም ከሩቅ ጨረሽ ማለት ነው። ማየት የነበረብኝ ነገር ነበርና አምጥቼ እቺ የሳይቴን ረስቻለሁ። ይሄን እዚህ ማረጌን አረኩኝ። ታምኑኛላችሁ? ቀኑን ሙሉ እንደዚህ ሁለት ሰክቼ ስዞር ነበርና አልገባኝም። የሆነ ቦታ ራሱ እናቱ ስንት ነው ምናምን ይሉኛል። ዲስፕሌይ መስያቸው የመነጽር መሸጫ። እንደዚህ አይነት ነገር አንዳንዴ ያጋጥማል። ክረምትም አይደል ያው ቤት ነው ልጆችም ያሉት ነው ሀሳብ ብትንትን ይላል። አንዳንዴ እንደው እኔ በራሴ ያጋጠመኝ ማለት ነው። በቃ ለወጣ ምናምን ነገር ሹክዬ ስልኬን እኮ በእጄ ይዤዋል። ስልኬ የታለ? ስልኬን ስጡኝ። በእጄ እኮ ይዤው ነው። እና አንዳንዴ እንዲህ አይነት ነገር ያጋጥማል። ደግሞ ፀጉራ ላይ ሰክተው ሊረሳ ይችላል። ኮሜዲያን እሸቱ መለሰ በሶሻል ሚዲያ ገጹ ላይ እንዳገለጸው ከሆነ ድርጅቱ ኪሳራ ላይ መውደቁን እና ለሰራተኛ የሚከፍለው ክፍያ ስለሌለ ሰራተኛ መቀነስ ላይ እንደደረሰና እባካችሁ ይህን ነገር ታደጉን፣ ብዙ ቤተሰብ የሚያስተዳድር አለ፣ በዛ የሚተዳደር በጣም ብዙ ሰው አለ። ስለዛ ያንን ከመበተኔ በፊት እባካችሁ ተባበሩኝ እያለ ይገኛል። ይህን ማለቱን ተከትሎ ደግሞ አንዳንድ መቃወሚያም የደገፉትም አሉ። ከተሰሩት ቪዲዮዎች መካከል አንድ ከተቃወሙትና አንድ ደግሞ ከደገፉት እንመልከትና የራሴን አስተያየት ነግራቸዋል። እና እሸቱን በተመለከተ እሸቱ ማምነው ሰው አይደለም። በእርግጥ ማንም ሰው ከሰርኩኝ ወደቅኩኝ ሲል በተለይ መክሰርን መውደቅን እንደሚያቅሰው እንደዚህ የሚል የድፍረት ቃል መናገር አልፈልግም፣ ክፉም መናገር አልፈልግም። እሸቱም ላይ ሆነ ማንም ሰው ወደቅኩኝ ደከምኩኝ በተለይ ቢዝነስ ጀምሮ ካለው ሲቹዌሽን አንጻር ዩቲዩብም ሆነ ሌላም ስራ ሰርተ በተለይ እንደ እሸቱ በጣም ትልቅ ቢዝነስ አቋቁመ ይከብዳል ሰርቫይቭ ለማድረግ። ግን እኔ እሸቱን ማመን ይከብደኛል። አሁንም እሸቱ ልክ ባምቢን በተመለከተ ወይም ባምቢ ሀበሻን በተመለከተ ባለፈው ስሟን ሳይጠቅስ እሷን የሚጠቅስ የእሷን ማንነት ወይም እሷ የምታደርጋቸውን ነገሮች እየነቀዘ አውጥቶ ቶፒክ ሲሆን ተመልክተናል። እሸቱ በጣም ኳሊቲ ነገሩ ሶሻል ሚዲያን ጠንቅቆ ያውቃልና ቶፒክ ለመሆን የፈለገ ይመስለኛል። ከዚህ የተነሳ እሸቱ ኮሜዲያን እሸቱ ይህንን የውድቀት ታሪኩን ሲሰማ በተለይ ባለፈው በተደረገበት ዘመቻ ምክንያት በጣም ብዙ ሰዎች ብዙ
ጥላቻ አስተናግዷል። እነዛ የሚጠሉት ሰዎች የእሸቱን አወዳደቅ እንዴት ነው የወደቀው፣ እንዴት ነው ወዴት ነው ወደ ግራ ነው ወደ ቀኝ ነው የወደቀው የሚለውን ነገር ቼክ ለማድረግ ዩቲዩቡ ላይ ሄደው ያዩለታል። ዩቲዩቡን ከፍ ያደርጉለታል የዛን ጊዜ እና እኔ ውሸቱን ነው ይመስለኝ። እንደ ማስጠንቀቂያ አይነት ነገር ነው ለኛ የነገረን ውስጣዊ መልእክቱ ማለት ነው። እኔ እንደተረዳው ስለ ኮሜዲያን እሸቱ መለሰ ለመናገር ነው የመጣሁት። ኮሜዲያን እሸቱ መለሰን በአካል አግኝቼው አላውቅም፣ ከዚህ በፊት ተገናኝተንም አናውቅም። በአጠቃላይ የሚሰራቸውን ስራዎች ግን አደንቃለሁ። የሚሰራቸው ስራዎች ሞራል ቫልዩ ያላቸው ናቸው ማለት ነው። ማህበረሰቡን ያማከለ ኤቲክስ ያላቸው ነገሮች ናቸው። እንደዚህ አይነት ኮንተንት እየሰራችሁ በእነዚህ አይነት ቫልዩ ውስጥ ሆናችሁ ራሳችሁን ሼፕ አድርጋችሁ በኢንተርናሽናል ደረጃ ተደማጭነት ማግኘት እጅግ በጣም ከባድ ነው። በተለይ ዩቲዩብ ላይ ስትሰሩ በዩቲዩብም ታሪክ የሰራ ልጅ ነው። አክቹሊ በቃ ምንም እንኳን መጥፎ ነገር አድርጓል ብለን ትንሽ እንኳን ያላረጋገጥነው ነገር ብናወራበትም ግን ወደንም ጠላንም በዩቲዩብ ታሪክ ትልቅ ስራን የሰራ ልጅ ነው። በዩቲዩብ ላይ 70 ሰው ቀጥሮ ማሰራት ማለት እጅግ በጣም ብዙ ሰው ነው። አስቡት። በወር እንኳን ለአንድ ሰው 5000 ብር እንኳን ሚኒመም ከፈለ ብንል ካልኩሌት አድርጉት ምን ያህል እንደሚመጣ በወር። እንዳልኳችሁ ነው እንደዚህ አይነት ሰዎችን ማግኘት ሞራል ቫልዩ ያላቸው ለሀገራቸው ስሜት ጥሩ ያላቸው መጥፎ መስራት እየቻሉ ግን ጥሩን የሚያስቀድሙ ሰዎች ማግኘት እጅግ በጣም ከባድ ነው። በተጨማሪም እነዚህ ሰዎች ይህንን ኮንተንት ይዘው በእንደዚህ አይነት ቫልዩ የሰውሬን ኮንተንት ይዘው ማስቀጠል የኛ ድጋፍ ከሌለበት ባዶ ነው የሚሆነው። የመጨረሻቸው የት እንደሆነ ብዙዎቻችን እናውቃለን ብዬ አስባለሁ። እና በእነሱ ሀሳብ ተነስተን ይህንን መልካም ሰው የሰራቸው ስራዎች ወደ ኋላ እንዲጎተቱ ማድረግ የለብንም ብዬ አስባለሁ። እኔ እንደማስበው እሱ ራሱ ሞቲቬት ያደረጋቸው ሰዎች ናቸው እሱ ላይ የዞሩበት ማለት እሱን በማየት የተነሱ ሰዎች ናቸው አሁን እሱ ላይ ዞረው ሌላ ነገር የሚያወሩበት እንዳይሳካ ስኬታማ እንዳይሆን ብዙ ሰዎች እንዳያስተምር የሚያደርጉት። ግን በመጨረሻ አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ኮሜዲያን እሸቱ አሁን እያለን ያለው የሆነ ሰው ቀጥሬ ብር ማግኘት አቃተኝ ለነሱ መክፈል ምናምን ብቻ ሳይሆን ነግሬያቸዋለሁ። ሞራል ቫልዩ ያላቸውን ነገሮች እየሰራው እንድቀጥል የእናንተ ድጋፍ ያስፈልገኛል ብዬ ነግሬያቸዋለሁ። እዚህ በኋላ መጥፎ ነገር ስሰራ ብትመለከቱኝ እንዴት የሰው እንደዚህ ጥሩ ሰው አልነበረ ብላችሁ አታውሩ፣ እንዳታውሩ እንደ ማስጠንቀቂያ አይነት ነገር ነው ለኛ የነገረን ውስጣዊ መልእክቱ ማለት ነው። እኔ እንደተረዳሁት which is 100% ደግፈዋለሁ እሱን ሐሳብ። በጣም ልክ ነው ያረከው ነገር እጅግ በጣም ልክ ነው። እኛ ኢትዮጵያኖች መልካም ስራ አፕሪሺየት የምናደርግበት ትንሽ ነው፣ ኢንተርቫሏ ትንሽ ነች፣ በጣም አጭር ነች። ከዛ በኋላ ትረሳለች፣ ትዘነጋለች። መጥፎ ነገር ሰርተሃል ብለው ያሰቡ ጊዜ ግን ጥሩ ነገሮችን ሁሉ ሳያስታውሱ ነው የሚረጋግጡትና ኦፍኮርስ መልካም ስራን ያረከው ጥሩ ነገር ነው ያረከው። ኮሜዲያን እሸቱን ዩቲዩብ ፕላትፎርም በተለይ ዩቲዩብ ፕላትፎርምን ለበጎ የተጠቀመ አሁንም መታገዝና መረዳት የሚገባው ኢትዮጵያ መልካም የሆኑ ነገሮችና መልካም ነገሮችን አጉልቶ የሚያሳይ ብርቱ የሆነ ወጣት ሶሻል ሚዲያው ላይ በዩቲዩብ ስፔሻሊ በዩቲዩብ ላይ በጣም ጥሩ ነገሮችን በመስራት ነው የሚታወቀው። ብዙ አስተማሪ ነገሮችን ይሰራል፣ ወጣቶችን ያነሳሳል፣ ፈጠራ የማያልቅበት እና ጥሩ ስራዎችን እየሰራ ያለፈ ሰው ነውና በዚህ መሃል ደግሞ አዎ ሰው ነው እስከተሰራ ድረስ ስተት አይጠፋም ካልሰራን በቀር በቃ ሳንሰራ ቁጭ ካልን ነው ጥፋት ላናጠፋ የምንችለው ወይንም ስተት ላንሳሳት የምንችለው። በዚህ መሃል ስተት ያጋጥማል። ስተት በሚያጋጥምበት ሰዓት እንደዚህ በደቦ ተነስቶ እንደዚህ እስከሚወርድ ድረስ መስራት እስከሚያቅተው ድረስ የሚሰራውን ስራ በዚህ መልኩ መጉዳት አስፈላጊ ነው ብዬ እኔ ሙሉ ለሙሉ አልደግፈውም። አስፈላጊ ነው ብዬም አይደለም። ስለዚህ አሁን እንዳለው እንግዲህ እኛ ኢትዮጵያ ውስጥ ያለነው ያው ሰብስክራይብ በማድረግ ነው ልንተባበረው የምንችለው። ያ ደግሞ ብዙም ክፍያ እንደማያስገኘው ነው እየተናገረ ያለው። በውጭ ያላችሁ ግን ሜምበር በመሆን አግዙት ነው የምንለው። እኔም ቢታገዝ በጣም በጣም ደስ ነው የሚለኝ። እንዲቆም አልፈልግም። የሚያቀርባቸው ፕሮግራሞች ብዙ ፈጠራዎች አሉት፣ ብዙ አዳዲስ ነገሮችን እናያለን። ስለዚህ ይሄ ነገር እንዲቆም አልፈልግም። እባካችሁ የምትችሉ ካላችሁ እንተጋገዝ፣ እንተባበርና ዶንኪ ቲዩብን እናትርፈው ነው የምለው። ከወደኩም እንግዲህ እስቲ በነገራችን ላይ ደረጃው ይሻላል ከዚህኛው አይደል? ዳገት መሰላል በለው ይሄ እኮ ሸርተቴ መጫወቻ ወይ ለልጆች ነው የሚሆነው። እንሞክራት እስቲ እንሞክር። ማን ይቅደም? የሚሆን አይደለም። እኔ እኮ በቃ በእጅ ብትሄድ ይሻላል። በተቀምጥ በእጅ ይሻላል። ልሞክራት እስቲ ደግፈኝ እንግዲህ በኢየሱስ ኧረ በስመ አብ እንዲህ እየተቸከልን ካልሆነ ኧረ መመለስህ ነው። አሁን ይሄ ራምፕ ነው እንግዲህ አሁን ፊት ለፊት ፊት ለፊት አለም እየሄድኩ ያለሁት ወደ ጎን ወደ ላይ ተቸክልልኝ ወደ ኋላ ወደ ፊት ለፊት በጣም ከባድ ወደ ኋላ ነው አይታሰብም። ወደ ፊት ለፊት
ከወደክ አማኑ ተጋግዘን 32ቱም መርገፉ ነው ጥርሴ ዮ ደረጃዋንም እንጠቀም። ደረጃው መጠቀም ይሻላል። ለማን ነው የተሰራው? አሹት ያሞክራት። ኧረ ያልሞክር ጭራሽ በሽታል ባለኝ ላይ ተጨማሪ ይሻላል። ቢያንስ እንኳን ብረት መኖር ነበረበት። አሰራሩ ትክክል ባይሆንም ይህ ነገር የተሰራው ግን በዊልቸር ለሚጠቀሙት ነው። በክራንች ለሚጠቀሙት በደረጃ መውጣቱ የተሻለ ነው ብዬ እላለሁ። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትናንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉዶንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። አይ ትደርሳለህ፣ ሰይዶ ትደርሳለህ፣ ለድብድቡ ትደርሳለህ። እኛንን አንተ ነው የምታውቀው መድረስ አለ መድረስን። እኛንን እኮ የምንወስነው አንተ አይደለም። እዚህ ጉዳይ ላይ መወሰን የምትችለው እንደው አያድርስብህና አይደለም መሰበር እግርህን ቢቆረጥ የተፋላሚን የዛኛውንም እግር ቆርጠን እኩል አድርገናቸው አንዳንድ እግር የላቸውም ተብሎ ትፋለማላችሁ እንተደባደብዱ ማለት አንለቃቸውም። እንግዲህ ይሄ ጉዳይ ከግለሰብ ከናንተ እጅ ወጥቶ ህዝብ እጅ ላይ ወደቀ ጉዳይ ነው። ከናንተ እጅ ወጥቶ መንግስት እጅ ላይ ወደቀ ጉዳይ ነው። አንለቃችሁም። መንግስት በእኛ ብንለቃችሁ መንግስት አይለቃችሁም። እንተፋለብቱ ሪንጊ ከሰ ብትሞቱ እንኳን ሬሳችሁ ይጣላል፣ ሬሳችሁ ይደባደባል እንጂ አንላቀቅም። አይሰራም እንደዚህ አይነት ነገር። ሞትኩኝ፣ ተቆረጥኩኝ፣ አበጥኩኝ፣ እናቴ መንቀፋ እንተው ኖ ዞሩ ከሯል። እግሬ ተጎድቷልና ፋይት መግባት አልችልም ብለህ ካሰብ እኔ ላይቭ ላይ በመላው ኢትዮጵያ ህዝብ ፊት ለፊት አንድ እግሬን አንተ የተጎዳው ነገር እጎዳዋለሁ እኩል እንዲሆን ማለት ነው እንጂ ኬጅ ውስጥ አልገባም የሚል ነገር ሴት አታስቡ። እንገናኛታለን እናንተ ብቻ አስመጡልኝ ብያለሁ። ሴት ነው እኔ ከመስበሬ በፊት የራሰ ነገር እንትን በማለት እኔ ችሎታዬን እና ኢንተለጀንሴን ተጠቅሜ የሴደው ነገር ሰብራለሁ ስል your lack of intelligence broke your own leg. How? This is preposterous. Sedo, we are still going to be fighting no matter what happens. ምድር ትገለበጣለች እንጂ እናንተ እዛ ኬጅ ውስጥ አንገናኝ አንቀር። እንግዲህ ሴዶ ምን እንደምታመጣ ምክንያት ደግሞ አይታወቅም። እኔ ግን እንደ ሴዶ መቼም ይሄን ፊልም ያደርገዋል ብዬ አልገምትም። በቃ እንዲቹ ምክንያት እንደስመጣ ይከርማታል። በቃ እሱ እያጧጣፈ ነው ቢዝነሱን ይመስለኛል። እኔ እንደዛ ነው የተረዳሁት። ይሄ ቪዲዮ ስንት ላይ ካገኘ ምን መልክን ታስተካክላል? 100,000 ላይክ ሰርጀሪ እናሰራ። ይሄ ስንት ላይክ ካገኘ የሚባለው ትሬንድ አልደቃለም። በቃ አዛገን እኮ በቃ አዛጉን ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? አታምኝም? ፎቶዬን ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጨራዬ ነው የገደሉኝ። እርቦ ነው። ይርብሃል ቢሮ፣ ይጠማሃል ቢሮ፣ ይጨንቅሃል ቢሮ፣ ሁሉም እንደዛው ነው። ማቻል ነው ዘንድሮ። እዚጋ አንተ እዚጋ እርቦ ነው። እርቦ ነው። ከአንተ ጋር አውራም በቃኝ። እኔ ራስ ኮሚቴ ያደረገኝ ባንዴ እርቦ ነው። እኔ እርቦ ይኸውላችሁ ይሄ ቪዲዮ እንዲደርስ የምፈልገው ይሄ የግድ እኛ እንዳሰብነው ካልሆነ ወይ ደግሞ እኛ ያልነው ነገር ብቻ ካልሆነ ለምትሉ ሰዎች ነው። አምለሰት ከያሲኖ ጋር የነበራትን ኢንተርቪው አየሁትና ደስ የሚል ኢንተርቪው ነው የነበረው። ያሲን መጀመሪያ ኮንተንቱ ቀልድ ነው አይደል? ስለዚህ እሷ የቀለደችው ቀልድ እንትን ድሆችን አላለችም ወይ ደግሞ ላይክ ጀነራላይዝ አድርጋ ስለሌላው ሰው አላወራችም። ኢንዲቪጁዋሊ እየተጫወቱ ነው። ኮሜዲያን ነው። ቀልድ እንትን አለ። አረ ቀልድ እያወቅን እንዴ ምንድነው እየተነሳን ለሁሉም ነገር የሆነ ህይወት ቁም ነገር ካልሆነ ህይወት በቃ የሆነ ውስብስብ ነገር ካልሆነ የሚባለው ትክክል ነው ያለችው። ላይክ ረቦ ነው ያወጣው ወይ ስፖርት ሰርተ ነው አለችው። በቃ እሱ ነው ያወራችው፣ ስለሱ ነው ያወራችው እንጂ ሲክስ ፓክ የሚያወጣው ሰው ሲራብ ነው ምናምን አላለችም። አታካብዱ። አንዳንዴ ይሄ በቃ አንዳንድ የማንረዳው ነገር አለ ብላችሁ መተውም ልመዱ። በቃ ጨዋታው ካልገባችሁ ጨዋታ ያልገባው ሰው መተው ነው። አይ እኔ እዚህ ጋር ያደግፈዋለሁ።
በቃ ጨዋታው ካልገባን አልገባንም ብሎ መተው ነው እንጂ እንደዚህ ቃላትን እያወጡ ሶሻል ሚዲያ ላይ ማጋጋሉ ያን ያህል አስፈላጊ ነው ብዬ አልልም። በቃ አዎ በሰዓቱ ቀልድ ነው፣ ጨዋታ ነው ያዙት። በዛ በጨዋታ ማለት የተፈጠረ ነገር ነው። እንግዲህ ያው እሱም በጨዋታ በቀልድ መልሶታል። ስለዚህ አንዳንድ ነገሮችን ማለፍ የምንችላቸውን ብናልፋቸው ብዬ ነው የምለው እንጂ ያው ያችን ቃል እየወሰድን እየተቆራረጠ በሚወጣ ቃላቶች ወይንም ቪዲዮዎች ላይ ብዙ ጊዜ አንዳንድ አላስፈላጊ ነገሮች ሊከሰቱ ይችላሉና ስለዚህ ወደ አልታሰበበት መንገድ ባንወስደው ብዬ እላለሁ። ይሄ እዚህ አዲስ ሰው ስታገኝ ማለት ነው በቃ ጥብረር እጅንን የሆነ ብጥስጥስ ምናምን የሚያደርግሽ ሴት ማለት ነው። እንደዛ ሆነሽ የምትከበሪ ወይ ደግሞ ያቺ ሴት ዋው የምትልሽ ሰው እንደዛ የሚልልሽ መስሎሽ ጎን አይደለም። እሱ ፋሽን አልፏል። እሺ በ90ዎቹ አለፈ፣ በቃ ጨረስን። አሁን ላይ ያለችው አሪፍ የምንላት ሴት ምን አይነት ናት? ሶሻብል የሆነች ሰው ስታይ አዲስ ሰው ሰላም እንዴት ናችሁ ምናምን አለ አይደለ? ሀምብል የሆነች አይነት ሴት ናት። እሱ ፋሽን አልቋል፣ አትበጣጠሽ። በቃ እውነት ነው፣ ፋሽኑ አልፏል። ስለዛ ሶሻብል መሆኑ በጣም ተመራጭነት አለው። ደግፈዋለሁ። እኔ የሚገርመኝ ነገር ኢትዮጵያ ማለት ነው ጥንት ድሮ ማለት ነው ሀብታም ሀገር ምናምን ነገር ነበረች እንዴ? አሳድገሽኛል እማማ በማር በወተት ኢትዮጵያ እምዬ ኢትዮጵያ ምድራዊ ገነት የሚለው ዘፈን ማለት ነው። እኔ አሁን መርካቶ 16 ቀበሌ ማለት ነው 7ኛ ጀርባ እናቴ 25 ሳንቲ አምባሻ መግዣ አታ ወላሂ ለአዚም ነው የምላችሁ ለተናናሽ እህቶቼ 15 ሳንቲ ሰጣቸው ግማሽ አምባሻ ማለት ነው ተቀብላ ለሶስት ስታካፍለን ነው ማስታውሰው። በየትኛው ዘመን ነው ኢትዮጵያ በማር በወተት በምድራዊ ገነት ያደጉ ትውልድ የትኛው ትውልድ ነው? በአላህ ወላሂ ላዚም ነገሩኝ። እኔ ተቸጋግሬ እና የተሻለም ላይፍ ነበራቸው የሚባሉ ሀብታሞች ምን እንጃ በማር በወተት ምድራዊ ገነት ምናምን አይነት ነገር የሚያስብል አይነት ነገር እኔ አላየው። እስቲ ግን እስቲ የምታውቁ ምድራዊ ገነት የነበረላችሁ ሰዎች እስቲ ኮሜንት ላይ ጻፉልኝ። ወላሂ ላዚም ነው የምላችሁ። እኔ ተቸጋግሬ ለዛው ሰውማ በጣምም የማይቸገርበት መርካቶ ላይ ነው ያደግኩት። የተዘፈነ ሁሉ ይኖራል ማለት አይደለም። ያው ለአድናቆት የተዘፈነም ሊሆን ይችላል። እንደዛም ብለህ ብትቀበለው ሳይሆን ጥሩ ሳይሆን አይቀርም። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረኩት የቪዲዮ። ምንድነው የጸብ መነሻ ነበረ ወይስ የጸብ መነሻ ነበራችሁ ሲሆን? ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይህን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም፣ ህሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኸኝ ነበር ምናምን፣ ግን በተቃራኒ ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እችን ትንሽዬ ሕፃን ልጅ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራ ሁላ አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት። መድፈር ሙከራም ተደርጎብሻል፣ ዛቻና ማስፈራራም እንደዚሁ አለና ይመስለኛል ይሄ ወደ ህግ ለመሄድ ከበቂ በላይ ነው ብዬ አምናለሁኝ። እንደው ፍርሃቱ እንዳለ ሆኖ አንድም ደግሞ ከጎናችን ማንም የለን ብለን ለምናስብ ሰዎች ነው ህጉ እዛ ጋራም ያለው ብዬ ማስበው።
ማህበራዊ ሚዲያ ላይም እንደዚህ መውጣትሽ ምናልባት በዝናና በገንዘብ ያሸንፉናል ብለን የምናስባቸውን ሰዎችም ጎተት እንዲያደርግልን ይጠቅማል ብዬ አስባለሁኝና ከዚህ በኋላ ወደ ህግ ብትሄጂ ባይነኝ። እኔ ምን ታስቢያለሽ አንቺ? እንዳልኩሽ አሁን ድንገት ነው ከእናንተ ጋር የሚወሩት ወዴት እንደሚሄድ አላውቅም ነገሩ። ግን ቅድም እንደነገርኩሽ ይሄ በውስጧ ፍራቻ እንዳለ ነው የተናገረች ያለችው። ያው ብቸኛ ነኝ፣ ልጄ ለብቻ ነው ማሳድገው እና አጠገቤ ሰውም የለኝም። ስለዚህ ያንን ተንተርሶ ያው ጥቃቶች እየደረሱብኝ ነው ያሉትና ፍራቻ ነው በአጠቃላይ በከፍተኛ ሁኔታ እየተናገረች ያለችው። ምክንያቱም ያ ሰው ታዋቂ ነው፣ ዝነኛ ነው እና ብዙ ነገሮችን ማድረግ ይችላል በማለት ወደ ህግም ለመሄድ በጣም እንዳስፈራት ነው የተናገረችው። እንደኔ ግን ህግ ማለት ህግን ማስከበር፣ የተጎዳን ህግ ለሁሉም እኩል ነው። ስለዛ ቀድሞ ወደ ህግ መሄድ ይሻላል ብዬ ነው እንጂ በፍራቻ መቅረቱ ከፍተኛ ዋጋ ሊያስከፍል ይችላል። ስለዚህ ቅድሚያ ወደ ህግ ሄዶ ህግን ማስከበሩ መልካም ነው ብዬ አላለሁ። እንደኔ አመለካከት ሆስፒታል ለሆስፒታል ሲሽከረከር ነበር ዛሬ እና አንዱ ዶክተር ሲያምር በሽታሽ ምንድነው ምናምን ይላል። አባቴ በሽታ ይቆየክ ስታከማ እንደምትለው why do you look like that? እንዴት ነው ማለት ይሄ ደረትህ ራሱ ማለት ነው does it have an owner? ባለቤት አለው? Is there a woman attached to this ደረት? ሚገዝ ከዚህ በፊት ያላችሁ ቦስስ ብያችኋለሁ። ልጨምርላችሁ ዶክተሮቹ ማህበር የለባቸውም እንዴ? እኔ ምን ብዬ በሽታ ላስረዳ? Doctor, I have an ED in me. Do you got tools? አድቡ ዶክተርም አስተማሪም ብድደው ሌላ ቦስስም ማመራት ትችሉ አድቡ ማማራት ትችሉ ማዕቀብ ተጥሏል። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። ከባድ ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና ወቅታዊ መረጃዎች በቶሎ እንዲደርሷችሁ ሰብስክራይብ የምትሏን የደወል ምልክት በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።